ለወገን መከታ ተነሳ ተራመድ ክብርና በርታ ለአገር ብልጽግና ለወገን መከታ አሁን ኢትዮጵያ ትቅደም አሁን ኢትዮጵያ ትቅደም ኢትዮጵያ ትቅደም እንግዲህ ይበቃል እኔ ለኔ ማለት እኛ ለእኛ ብለን እንስራ በህብረት መሻሻል ስራ እንጂ አይወድም ስንፍና ለእናት አገራችን አይበጃትምና። ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ ወደ 22 ማዞሪያ ተመልሰናል። ከ22 ማዞሪያ ወደ ቦሌ መድኃኔዓለም ድረስ እየተሰራ የሚገኘውን የመንገድ ፕሮጀክት እንመለከታለን። እንግዲህ መነሻችን ያደረግነው 22 ጎላጎል ታወር ፊት ለፊት ወይም ደግሞ ታወር ስኩዌር ጋር ነው። መዳረሻችን የሚሆነው ደግሞ አዲስ አበባ ስቴዲየም በታችኛው በር አካባቢ እንጨርሳለን። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየታችሁ እንደዚሁም ደግሞ ላይክ እና ሼር በማድረግ ቻናሉ ተደራሽ እንዲሆን እንድታግዙት ጠይቃችኋለሁ። እንግዲህ ታውን ስኩዌር ፊት ለፊት የምትመለከቱት እዚህ ጋር ነን ያለነው። ወደ ግራችን እንደሚታወቀው ወደ 16 ሜዳ ወይ ደግሞ ወደ 24 የሚወስደው መንገድ ነው ይሄ። እንግዲህ ከጀርባችን ደግሞ ያለው አዲሱ የታክሲ ተርሚናል ወደ ሰሚት እና ወደ ተለያዩ ቦታዎች በተለይ ወደ መገናኛ አቅጣጫ የሚጭኑ ታክሲዎች ያሉበት አዲስ የተሰራው ተርሚናል ነው። እንግዲህ የ22 ማዞሪያ መንገድ ኦሬዲ የተጠናቀቀ እንደሆነ ይታወቃል። በተለይ አስፋልቱ ዋናው መንገድ ኦሬዲ ተጠናቋል። የእግረኛ መንገዱም የተሻለ ከፍ ብሎ እዚህ ጫፍ ድረስ ደርሷል። ከዚህ ከታውን ስኩዌር በስተጀርባ በኩል እዛ ድረስ ደርሷል። እንግዲህ ችግኞችም እየተተከሉ ይገኛሉ እዛው ጎን ለጎን ማለት ነው። በዳርና ዳር ደግሞ የሚሰሩ እነዚህ ገበያ ማዕከላቶች እና ህንጻዎች ሙሉ ለሙሉ ኦልሞስት ሁሉም አልቋል እስከ ጫፍ እስከ ታች ድረስ ማለት ነው። እንግዲህ ከዛ ባሻገር ጤና ጣቢያ የነበረው ወይ ደግሞ ፖሊስ ጣቢያ የነበረውም እሱ እንትን እየተሰራ ነው የሚገኘው አሁን። ከዛ ባሻገር ደግሞ ሃይላይት ላይ እንደተመለከታችሁት የአዲስ አበባ ስቴዲየም የጣራ ገጠመው እቃዎች ዙሪያው ላይ ተደርገው ማሽነሪዎች ተተክለው በርግጥ እሱን በቅርቡ እንደተመለከት ነው ማለት ነው። እሱም እየተባለ ይገኛል። ውጪ ላይ ግን የተመለከትኩት ዳርዳሩ ላይ እነዚህ አልሙኒየሞች እያደረጉበት ነው የሚገኘው በውጭ በኩል ያለው የግድግዳው ፓርት ማለት ነው። እንግዲህ እዚህ የታጠረው ስር እንደሚታወቀው የገበያ ማዕከላትና እንደዚሁም ደግሞ ፏፏቴዎች አረንጓዴ ስፍራዎች የተሰሩበት ስፍራ ነው። ከዚህ በፊት አንዴ ተመልክተነው ነበር። በርግጥ ቆይተናል እዚህ ግቢ ውስጥ ገብቼ። አሁን ላይ ግን ኦሬዲ ሙሉ ለሙሉም ዘግተውታል። እንደገና ደግሞ እያስገቡም ስላልሆነ ወደዛ አንገባም። ምናልባት ሙሉ ለሙሉ ሲያልቅ ተመልሰን መጥተን እንመለከተዋለን። እንግዲህ እግረኛ መንገዱ ነው የምታዩት። እዚህ አካባቢ የሚቀረው ያው ጫፍ እነዚህ አሁን ሰዎቹ የቆሙበት አካባቢ ድረስ በኮንክሪት እዛ አድርሰውታል። አስፋልቱ ወይም ደግሞ ለሳይክል መንገድ ተብሎ ዳረኛው ላይ የተሰራው ከዚህ በፊት እንደተሰራ ይታወቃል። አስፋልት እየተደረገ እያለ ነበር ለመጨረሻ ጊዜ ያየ ነው። ያውን ሰዎች የሚራመዱበት ማለት ነው። እንግዲህ ያው እግረኛ መንገዱም እንደገና ደግሞ የአረንጓዴ ስፍራ ችግኝ ተከላው እዚህ አካባቢ ድረስ ደርሷል። እስካሁን ድረስ ከጀርባችን እንደነበረው እንደተመለከታችሁት ምትቀረዋ እስካሁን ድረስ የመጣናት መንገድ ነች። እንግዲህ አሁን ማለት በድሮ የ7 አፕ ጋር አልደረስንም፣ ትንሽ ይቀረናል ወደዛ ለመድረስ ወይም ደግሞ ዙርጋ ህንጻ ያለበት ካልሆነ ደግሞ 22 ማዞሪያ ክሊኒኩ የነበረበት ስፍራ ቀጣዩ መዳረሻችን የሚሆነው እሱ ነው። እዚህ ቅርብ አካባቢ እየተጠጋን ስለምንገኝ ማለት ነው። እንግዲህ ሙሉ ለሙሉ መንገዱ 2 ኪሎ ሜትር እንደሚሸፍን ይታወቃል። ከ22 ማዞሪያ ወደ ቦሌ መድኃኔዓለም ይሄ ዋናው አስፋልት የሚሰራበት ማለት ነው። ያው እንደሚታወቀው በኮሪደር ስታንዳርድ ቢሰራም ሙሉ ለሙሉ የመንገድ ፕሮጀክት ወይም ደግሞ የመንገድ ግንባታ እንደሆነ ይታወቃል። እንግዲህ ትላንትና ከዚህ በስተጀርባችን የነበረው ከእንግሊዝ ኤምባሲ እስከ 22 ማዞሪያ ድረስ ያለውን ተመልክተን ነበር። እሱ ኦሬዲ ሳይክል መንገዶችም ቀለም ተቀብተው ምናምን እየተጠናቀቁ እንደነበረ ትላንትና አይተናል። ምናልባት ያላያችሁት ካላችሁ ኦሬዲ ትላንት የለቀኩት ቪዲዮ ምሽት ላይ እሱን መመልከት ትችላላችሁ። ኮሜንት ላይ ስጠይቁኝ የነበራችሁ ማየት የምትፈልጉ
ያንን ፕሮጀክት ያላያችሁት ካላችሁ ማለት ነው። እንግዲህ እዚህ አካባቢ ያው በርካታ እንዳለ ኦልሞስት ሙሉ ለሙሉ ማለት በሚቻል ደረጃ ቡቲኮች እንደነበሩ ይታወቃል። በተለይ በዚያውን እየድን ባለንበት አቅጣጫ የሴቶች አልባሳት መሸጫ ተሻግሮ ደግሞ በዛኛው በኩል የወንዶች አልባሳት መሸጫ ነው የነበረው። እንግዲህ ሁለት ማዞሪያ በርካታ ህዝብ የሚኖርበት የመኖሪያም እንደዚሁም ደግሞ ከፍተኛ ቢዝነስ ወይም ደግሞ ንግዶች ያሉበት አካባቢ እንደሆነ ይታወቃል። እንግዲህ ከመንገዱ ባሻገር ያው ሰውም ከፍተኛ የሆነ ኮንስትራክሽን ሲሰራ እንደነበር ይታወቃል። ያው እዚህ መስመር ላይ ወይ ህንጻ አሊያም ደግሞ የገበያ ማዕከል እንዲገነቡ መንግስትም ስለሚያስገድድ እና ለዚህ ያንን ቶሎ ከመንገዱ ጋር ለማጠናቀቅ ርብርብ ሲያደርጉ እንደነበር ይታወቃል። በርካታ አዳዲስ የንግድ ማዕከላት እና ህንጻዎች ተገንብተዋል። አሁን ላይ ያው ሙሉ ለሙሉ ኦልሞስት ወደ ስራ መጀመር ነው እየሄዱ ያሉት። ያልተጠናቀቀ ያየሁት የለም። ኦልሞስት ከዚህ በፊት የተወሰኑ የሚቀሩ ነበሩ። በተለይ ወደ አዲስ አበባ ስቴዲየም ልንደርስ አካባቢ የነበሩት በሙሉ አሁን ላይ መስታወትም ተገጥሞላቸው ሙሉ ለሙሉ ተጠናቀው ነው የሚታዩት። እንግዲህ ዙርጋ ህንጻ ማለት ይሄ በቀኝ በኩል የምትመለከቱት ቀይ ዣንጥላዎች ያሉበት እንደ ካፌ ነገር ያለበት ነው። እዚህ አካባቢ እንግዲህ ረጅም ዓመት ካስቆጠሩ ህንጻዎች አንዱ ይሄ ነው። ሰፈሩም አዋሽ ባንክ ወይ ደግሞ ዙርጋ ህንጻ አካባቢ ይባል ነበር። ይሄ ደግሞ ቆርቆሮ ያለበት በስተግራይ በኩል ደግሞ ያለው ሰቨን አፕ ሬስቶራንቶቹ እነዚህ መጠጥ ቤቶቹ ምናምን የነበሩበት አካባቢ ወይ ደግሞ እሱ ራሱ ሰቨን አፕ የነበረበት ነው። እንግዲህ ወረድ ስንል ደግሞ ያው ክሊኒኩ የነበረበት እና ያለን ከዛ ሆስፒታሉ ቅዱስ ገብርኤል ሆስፒታል እና አውራሪስ ሆቴል ምናምን እያየን ወደ ቀበሌው ወረዳ 3 ቀበሌው የነበረበት እናመራለን። ቀደም ሃይላይት ላይ እንደተመለከታችሁት እሱም እስከ 3 ድረስ ያሉት ኦሬዲ ፊኒሺንግ ተሰርቶላቸው ወደ ስራ ሊጀምሩ እንደሆነ እየተመለከትን ነበረ። መስታወት ምንም ተገጥሞላቸዋል። ያው ህንጻው ባይጠናቀቅም ማለት ነው ከላይ ያለው የቀበሌው እንግዲህ ዝናብ እየዘነበ ስለሆነ የተወሰነ ጨቄት ብሏል እንደምትመለከቱት። ይሄን እየቀረጽኩ ነበረበት ሰዓት ቀን አካባቢ ዝናብ ነበር። ያው ሙሉ መንገዱ ደግሞ ሙሉ ለሙሉ ስላልተጠናቀቀና ከመንደር ውስጥ የሚመጡ ኮንስትራክሽን ያለበት አካባቢ እንደመሆኑ አፈር ምናምን አለ። ያ ደግሞ መንገዱን ያጨቀየዋል። እንግዲህ በዚህ በግራ በኩል የምታያቸው ህንጻዎች በሙሉ እንዳለ ተጠናቀው እንደምትመለከቷቸው አልቀዋል። የኤሌክትሪክ ፖሉም እንደምታያቸው እነኚህ እስከ ጫፍ ድረስ ደርሷል። ኦሬዲ ሙሉ ለሙሉ ተተክለው ማለት ነው። እንግዲህ ያው ይሄ ፕሮጀክት መንግስት በራሱ ወጪ ወይም ደግሞ በኢትዮጵያ በራሷ ኮስት ከምትሰራቸው ፕሮጀክቶች አንደኛው ይሄ ፕሮጀክት ነው። በእርግጥ አሁን ኮሪደር ምናምን እንዳል ሙሉ ለሙሉ ማለት በሚያስችል ደረጃ እንደዚሁም ደግሞ የወንዝ ዳርቻዎች በራስ አቅም የሚገነቡ ፕሮጀክቶች ናቸው፣ የሚሰሩ ልማቶች ናቸው። እንግዲህ በቅርቡ ከሚጠናቀቅ ወይም ደግሞ ሰኔ ላይ ይጠናቀቃሉ ከተባሉ ፕሮጀክቶች መካከል አንዱ ይሄ ፕሮጀክት ነው የሆነው የነበረው። በእርግጥም እያለቀ ነው የሚገኘው። እንደሚታወቀው የነቺቺኒያ የአትላስ እንደዚሁም ደግሞ የቦሌ መድኃኔዓለም መንገዶች ወይም ደግሞ ኮሪደሮች እንደተጠናቀቁ ተመልክተናል። ሰሞኑ እነሱን ስንጎበኝ ነው የነበረው። ይሄም ያው እንደምታዩት ለትራፊክ ክፍት ሆነዋል። በተለይ ደግሞ አስፋልቱ ምናልባት ቀደም ስንመለከታቸው እንደነበሩ አይነት የመንገድ ዳር የእግረኛው እንደዚህም ደግሞ የሳይክል መንገዱ ምናምን ካልሆነ በስተቀር እየተጠናቀቁ ነው የሚገኙት። እንግዲህ የምታዩት ደግሞ ክሊኒኩ የነበረበት ስፍራ ነው። ሁለት ማዞሪያ ክሊኒክ እዚህ ዳር አካባቢ ቡቲኮች እና በሩ አካባቢ ደግሞ ፋርማሲ ምናምን ነበር። እንግዲህ አሁን የገበያ ማዕከል ተሰርቶበታል እንደምትመለከቱት። እንግዲህ አሁን ደግሞ ወደ አትክልት ቤቶች ምናምን የነበሩበት ስፍራ አካባቢ እየተጠጋን ያለ ነው። እዚህ በግራ በኩል ነው እንደምታዩት በዚህ ክፍት ቦታው ላይ
ከዚህ በፊት አትክልት ቤቶች ምናምን ነበሩ፣ ሱቆች። አሁን ላይ የተወሰነ ነፃ ቦታ እንደምታዩትና የገበያ ማዕከላት ነገሮች እነኚህ ተገንብተውበታል። እንግዲህ ከነኚህ ህንጻዎች ደግሞ አለፍ እንዳልን ሆስፒታሉና እንደዚሁም ደግሞ ሆቴሉን ነው የምናገኘው። አውራሪስ አካባቢ የሚባለው አውራሪስ ሆቴል የሚባለው አካባቢ ማለት ነው። ያው እንግዲህ ሁለት ማዞሪያ አሁን ላይ በህንጻዎች ታጥሯል፣ በግራም በቀኝም። በርግጥ ድሮም እንደሚታወቀው የቢዝነስ አካባቢ ወይም ደግሞ የቢዝነስ ሰፈር ነው። በርካታ መዝናኛ ቤቶች፣ ሬስቶራንቶች፣ አልባሳት መሸጫዎች፣ ጋርመንቶች፣ የሀገር ባህል ልብስ መሸጫዎች የመሳሰሉ ከፍተኛ ንግድ የሚካሄድበት አካባቢ ነው የሁለት ማዞሪያ። ከዛ ባሻገር ደግሞ ወደ ታች ስንወርድ እንግዲህ ያው ሆቴሎችም አሉ፣ የሰርግ አዳራሾች፣ በተለይ አሁን ቀበሌው የነበረበት የጋርመንት መሸጫዎች፣ መደዳውኑ በርካታ የጋርመንት መሸጫዎች ነበሩ። አሁንም አሉ። በርግጥ አሁንም እንደውም ደግሞ ከታደሱ በኋላ ወደ ስራም የተመለሱ አይቻለሁኝ። ያው የለመደ አካባቢ እንደመሆኑ መጠን እነዚህ የሚታወቁ የነበሩ እዚህ አካባቢ ላይ ዩኒክ የሆኑ ቢዝነሶች መመለሳቸው አይቀርም። እንግዲህ ክረምት ገብቷል። በቆሎ የሚጠብሱ እናቶችና እህቶች በየመንገዱ እንመለከታለን። ክረምት መምጣቱ ከሚያውሱን ነገራቶች አንዱ ከዝናብ ባሻገር በየአስፋልት ዳር የሚሸጡ የበቆሎ እሸቶች ናቸው። እንግዲህ እዚህ አካባቢ ግሪን እንትኑም እንደተተከለ ያው እየተመለከታችሁ ነው። ሳርና እንደዚሁም ደግሞ ዘንባባ ነገር ተክለውበታል። እንግዲህ ሆስፒታሉም በዚህ ይሄ የምትመለከቱት ግሪን ኤሪያው ያለበት ከዚህ ከህንጻው በስተጀርባ እስከታች ድረስ ቅዱስ ገብርኤል ሆስፒታል ያለበት ስፍራ ነው። መግቢያው በዚህቹ በግራ በኩል ከግሪን ኤሪያው በታች በኩል ነው። አሁን ሰውየው ይዞሩበት ማለት ነው። በርግጥ ሌላ መግቢያ በዚህኛው በታችኛው በኩል አለው፣ ግን ዋናው ዩዝድ ሰው የሚጠቀመው በዚህኛው በኩል ነው። እነሱ የሚጠቀሙበት እንግዲህ ካሁን በኋላ የሚቀረን ያው አውራሪስ ሆቴል የፊት ለፊት የምትመለከቱት ነው። በቀበሌው አድርገን ወደ አዲስ አበባ ስቴዲየም ነው የምናመራው። እንግዲህ ያው አንዱ እዚህ አካባቢ የሚታወቀው ሰውም ገዢ ስላለ መሰለኝ እንደዚህ መንገድ ላይ ልብስ የሚሸጡ ምናምን ወጣቶች በብዛት ትመለከታላችሁ። ከደንቦች ጋር አባሮሽ እየተጫወቱ ማለት ነው። ያው እነሱ እንትን ይሏቸዋል። እነሱን ሲያዩ እየሮጡ ወይም ደግሞ እያመለጡ ከዛ መልሶ በመምጣት እንደዚህ በመሸጥ ነው። እዚህ አካባቢ በርካታ እንደዚህ የሚሰሩ ልጆች አሉ። እንግዲህ ይሄ ደግሞ ወደ 24 የሚወስደው ሰፈር ነው። ይሄ መታጠፊያው በግራ በኩል ያለው ማለት ነው። እንግዲህ ከዚህ ከሚሰራው ህንጻ ፊት ለፊት ጎን ላይ ደግሞ የአረንጓዴ ከለበሰው አጠገብ ቀበሌው ነው ያለው። እሱን እናያለን። ከዛ ወደታች ደግሞ ወረድ ስንል ሆቴሎች አሉ። መደዳውን ነው ህንጻ ላይ ማለት ነው። ሆሊውድ ሆቴል ምናምን የሚባሉ አሉ። ከነሱ ወረድ እንዳለን እንግዲህ መስቀለኛው መንገድ እናገኛለን። እዛ ስንደርስ በቀኝ ቀበሌ ወይም ደግሞ ፖሊስ ጣቢያው ወይም ደግሞ የድሮ ጤና ጣቢያ የነበረበት ነው። በግራ በኩል እንደሚታወቀው ስቴዲየሙን ነው። ስቴዲየሙን በግራም በኩል ወደ ውስጥ አድርገን እንመለከታለን። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ።
ደረባሽ ወንዷን ልያለ Artione ማመቻቸው
የዛሬ ጉብኝታችን ይሄንን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።